አርሰናልን እንደ ለውዝ ፈትገው አሽተው አራገፉት ሪያል ቤቲሶች። ኧረ ምን አይነት ለጣኔ ለጠለጡት እንዴ! አሁን ይሄ ማቀረ አርሰናል ቤት እኮ ማንም የቀረ የለም እኮ ማንም የቀረ የለም። ራያ፣ ማጋሌዝ፣ ሳሊባ፣ ቲምበር፣ ራይስ፣ ብሩኖ ጊማሬሽ፣ ኦዲጋርድ፣ ሳካ ናቸው የቀሩት እና ቪኒ ጁኒየር ማቀረ እዚህ ይሄ ነው በቃ ይሄ ነው ቡድኑ። ኧረ ልጥለጣ 3-1 የለም አርሰናል ዛሬ ዱቄት ነው የተደረገው። 3-1 ተጠናቋል። ፈርስት ሃፍ ኬፓ ምንድነው የምትሰራው? በሽተኛ ነህ? ጤነኛ አይደለም እንዴ? ውጣልን። ማን ጭራሽ መቆም ጀመርክ? ሲመታ ማን የሁለተኛውን ጎል ምንም ማድረግ አትችልም። አይኖ ምን አይነት የሚያምር ጎል ግን መጀመሪያ ኮርና እንደዛ ይገባባል። አርሰናል ነው የምትጫወተው። ማን ኮርና ኮንሲዳ እናደርግም እኛ። ምን አይነት ኮርና ነው ክሩስ ያደረግከው? ዞሊስ አረበስ ምን አይነት ሰው ነው? በእናትህ ምን አይነት ሰው ነው ያመጣው? ምንድነው? ራይስ አለ፣ ከዛ ይሄ አለ፣ ሌላ ሴት ፒስ አቢዩዘር እንዴ! ተሰቃያችሁ። ቀጣይ ዓመት ጉዳችሁ ነው። 3-1 ነው። ፕሪሲዝን መሆኑ ጠቅሞሃል። ኬፓ ዛሬ ትመታ ነበር። ገብቷል አይደል? ሪያል ቤትስ እንደዚህ ያገባባል። ፎርናልስ አስቆሞ ያገባባል። ምን አይነት ጎል ነው የገባበት? አረ በዝማማ ሰከንዳ ፋሻችል ሀቨርዝ ነው የሶስተኛው ጎል ላይ የተሳሳተው ማለት ነው። ግን እየተንቀሳቀስን ነበር ትንሽ ማለት ነው። የመጀመሪያ 10 ደቂቃ ላይ አሪፍ ነበር። አንድ ኳስ ሄደው አንድ ኳስ አገቡ ኮርና ማለት ነው። ከዛ ሙዳችንን ከነቱ እንደገና መጮት ጀመርን። አንድ አገባን ኮርናኛም ሴት ፒስ አቢዩዝ አድርገን ማለት ነው። ምን አይነት ሶስተኛው ጎል ምንም መግባት አልነበረበትም። ማን ኬፓ በእናትህ ራስን አሻሽል ወይ ዛ ሜስሌየር ምናምን አስገባልን። ያ አዲስ የፈረመው ልጅ አስገባልን ከሊድስ። በቃ ይሄ ምንም የሚመጣው ሰው አይደለም። ለቅድመ ዝግጅት ጨዋታ ወደ አየርላንድ ደብሊን የተጓዙት መድፈኞቹ አርሰናሎች ሽንፈት አስተናግደዋል። በስፔኑ ሪያል ቤቲስ 3-1 የተሸነፉበት ውጤት ተመዝግቧል። በጨዋታው ላይ የአርሰናል ግብ ጠባቂ ኬፓ አሪዛባላጋ የሰራቸው ስህተቶች በበርካቶች ዘንድ ለትችት ዳርገውታል። በ9ኛው ደቂቃ ሪኬልሚ ጎል ሲያስቆጥር ተጫዋቹ ቀድሞ በመውጣቱ የማዕዘን ምቱ ተሻገረበት እንቅስቃሴ ኳሱን ባለማግኘቱ ፋር ፖስቱ ላይ በነጻነት የነበረው ሪኬልሚ ኳሱን አስቆጥሯል። ከሳጥን ውጭ እንደዚሁ ዲዮሳ ያስቆጠራ ጎልም የሱን ስህተት ታመላክታለች። ምክንያቱም ከፊት ተከላካዮች እያሉ ለመውጣት የሞከረበት ሂደት ወይም ወጥቶ መገኘቱ ክልሉ ወይም ከጎሉ ላይ ርቆ መገኘቱ የፈጠረው ችግር ነው። ይሄ እነዚህ በክፍተትነት የተነሱ ሆነዋል። አርሰናል ወደ ጨዋታው ለመመለስ ጥረት አድርጎ ነበር። በለመደ የቆመ ኳስ ክርስቶስ ዞሊስ ያሻገረውን ኳስ ኢንካፕ ያስቆጥሮ ነበር። ዛሬም ክርስቶስ ዞሊስ አሲስት ማድረግ የቻለበትን እድል ፈጥሯል። አዲሱ የአርሰናል ፈራሚ ሚኬል አርቴታ 14 ቅያሬዎችን በዚህ ጨዋታ ላይ ያከናወኑበት ሆነን ተመልክተናል። የእንግሊዝ ፕሪሚየር ሊግ ሻምፒዮኑ አርሰናል በቅድመ ዝግጅት ጨዋታ እንግዲህ በደብሊን በሪያል ቤቲስ 3-1 ተሸንፏል። ብዙ ክፍተቶች ያየ ነው። በተለይ አማካይ መስመሩ ማይልስ ኬሊታና ዋኔሪ የነበራቸው ጥምረት ደካማ ነበረ ከሀቨርዝን ጨምሮ በዛሬው ጨዋታ ላይ። በዚህ ጨዋታ ላይ እንግዲህ እንደ መልካም ነገር የሚጠቀሰው በርካታ ወጣት ተጫዋቾች ድል ማግኘታቸውና በብራዚል ብሔራዊ ቡድን ስራ ላይ የነበሩት ወይም በዓለም ዋንጫ ተሳትፎ የነበሩት ጋብሪኤል ማጋሌሽ እና ጋብሪኤል ማርቲኔሊ ተመልሰው በቡድን ውስጥ መጫወታቸው ወይም የመጫወት ደቂቃ ማግኘታቸው እንደ መልካም ነገር ይነሳል። አርቴታ በቀጣይ ከቦሩሲያ ዶርትሙንድ ጋር እሁድ ይገጥማሉ። ማርቲን ኦዴጋርድ ከቡድኑ ጋር ልምድ ማድረግ ጀምሯል። ለዚህ ጨዋታ እንደሚደርስ ይጠበቃል። እንግዲህ አርሰናሎች በቅድመ ዝግጅት ጨዋታ 3-1 በሪያል ቤቲስ ተሸንፈዋል። እንደነበረ ጨዋታውን የተመለከታችሁ ምን ክፍተት ተመለከታችሁ? ምንስ ጥንካሬ አሳብስጡበት። የፕላስ ምልክቱ በመጫን ፎሎ አድርጉ። ይህ ትርታ ሲዲ ስፖርት ነው። መልካም አዳር። ቋጠሮ 1-2-3 ይሰራል። አዎ ትንሽ የሙከራ ቋጠሮ እያደረኩ ነበር እና እየሰራ ነው። ወያል ተመቸሻ? ቀጣይ ዓመት እንደዚህ ነው። ሾፈጠርሻ? ቀጣይ ዓመት እንደዚህ ነው። ገና ነው። ጎጥ አንቶኒ ይገባል አላው ታለ ጭራሽ ያምናውን ኮርና ይዘህ ማግባት ጀመርክ። እንዳምናው ችግር የለም። ወያላ የሙከራ ቋጠሮ እየሰራ ነው። ይመቻች ብያለሁ። እሱማ ስለኔ ሞትን ይደፍራ አይዞን ፕሪሲዝን ነው። ምን አባቱ የት አባቱ መቅመስ ነው። አንዳንዴ እንዲህ አይነት ነገሮችን ቴስቱን ማየትም ጥሩ ነው። ምንም ማለት አይደለም። ሪያል ቤቲስ አይደል ሪያል ማድሪድ። ሪያል ማድሪድ ደግሞ ያጋጥማል። ያው ዛሬ ተመሳሰል ወዳጅ ሆነናል። ዛሬ የት አባቱ እንዲህ ነው እንጂ አንዳንዴ መቅመስ። ኬዩ የቼላው እንዳለው እነዚህን ተጫዋቾች የሚገዛን የለም
በውሰትም ቢሆን ከፍለንም ቢሆን ውሰዱልን። ጋብርኤል ኢየሱስ የሚባል ሰውዬ የምትበላው ገንዘብ የጠላት ገንዘብ እንዴት አባህ ነው የምትጮተው? አጨሰኝ እኔ አጨሰኝ ዛሬ አጨሰኝ። አይነት ፋቢዮ ቬራ የምትባል ነፍሰ ቀጭን በእናታችሁ ውጡ ደግሞ ሌላው ውድ ማለት ነው። አርቴታዬ ሞስኩዌራ ነው ሳሊባን የሚተካው። ቤን ዋይትን አይተካም። የመጀመሪያ ወራት ላይ ሳሊባ የለም። አስብበት አባቴ ደለጠለጣለን። ሞስኩዌራ ያዋጣም ከሀቨርትዬ ሁለተኛ ሚድፊልድ ቦታ ላይ እንዳላይ ከዛሬ የተረዳናቸውን አንዳንድ ነገሮች ነው በነገራችሁ ላይ ጽፉ እና እነዚህ ቀራቀምቦ ሰው ውጡ ከክለቤ 3-1 ተሸንፈናል። ለማንኛውም ደራደሩ። ውሽዬ ምን አጋጠመሽ? ጅክኒ ቀደም አትበይ ሊቤል ለጠፏት ምናምን ብለሽ ባለፈው በሊድስ እኛ ላይ ትደሳሸሻለሽ በፕሪሲዝን ጨዋታ ሪያል ቤቲስ ወስዶልን ጠፍ አረገልኝ። ታባቱ እኔ አንድ ነገር ቅር ያለኝ ምን እንደሆነ ታውቃላችሁ? አንቶኒ አለመግባቱ ጎት አንቶኒ አለመግባቱ ከምሬን ነው የምላችሁ። ለማንኛውም ማለት ነው ቤቲስ አቤት ቀለደባችሁ። 3-1 አቤት እኔ ላይ በፕሪሲዝን ጨዋታ ሙርት ይጅብኛለሽ። እኔ ላይ በፕሪሲዝን ጨዋታ ኧረ አይደረግም እኮ እንዴ! እኛም እኮ ግልጽ ነው ማን ሜዳው የለም። ለዚህ ነው። ለማንኛውም ማለት ግን አንቶኒ ባለማግባቱ ቅር ብሎኛል። እኔ ግን ሳስበው ቪኒ ያስፈልጋቸዋል እንዴ። ከሰከንድ አፍ በኋላ እነ ማርቲኔሊ ቢገቡ እነ ገብርኤል ጀሱስ ቢገቡ ጎል የሚባል ነገር የለም። አርቴታ እንዴት ነው የሚበሽቀው? ይናደደዋል የሚለው አይገልጸውም። መጨረሻ ላይ ለመሰከስ በቤንቾች ነው በታዳጊዎች ነው የተሸነፍኩ ለማለት 5-6ቱን ምናምን እያገለባበጠ ይቀይረዋል። ሪያል ቤቲስም እና አንቶኒን ሳይጠቀም ነው ያሸነፈ ቅጥቅጥ አድርጎ። ምንም አይነት ሳክስ የለም። ትክክለኛ የቻምፒየንስ ሊግ ቲም ቻምፒየንስ ሊግ ገብቷል እኮ እዛ እነ ጅሮናን ምናምን የወረዱትን ሰክስ አሸንፍ። ሪያል ቤቲስ ጋር የለም እንደዚህ አይነት ነገር። ለማንኛውም የሚያረዳ ልጆች ቆንጆ ቋጠሮ ነበር። በስርዓት ነው የቋጠሩ። ፍሬንድሊ ምናምን የሚባል ነገር የለም። ከአሁኑ እየተቀጠቀጥክ ወደ ፕሪሚየር ሊጉ ትመጣለህ። ቻምፒዮንስ ሊግ በጊዜ ትሰናበታለህ። የለም ቀጣይ ዓመት ልክ ሊቨርፑል ዋንጫ በልቶ ከዛ ቀጣይ ዓመት ተንኮታኩተ ወደ ነበርክበት ወደ ድሮ አቋም ትመለሳለህ። እንግዛት ግራ ግዛት ምናምን የሚባል ነገር የለም። እንዲህ ነው መወዳጀት። አያችሁ፣ ወዳጅነት ማለት እንደዚህ ነው። ሰምታይምስ አፕ ሰምታይምስ ዳውን። አያችሁ፣ በቃ ሁሌ ማሸነፍ የለም። አንዳንዴ ደግሞ ጊፍት ታደርጋላችሁ። ስትወዳጅ እንደዚህ በክፉም በደጉም አይደለ ወዳጅነት ማለት እንደዚህ ነው። አያችሁ፣ ሁሉም የእንግሊዝ ቲም ጠብጠብ እያለ እንዴ አይኖ ሻምፒዮን ነን፣ ግን ምንድነው ወዳጅነት? እኛ ማወዳጀት ነው የምንፈልገው። አያችሁ፣ ስትወዳጅ እንደዚህ ነው። ግን መወዳጀት የማይፈልጉ ከኛ ጋር መወዳጀት የማይፈልጉ እነማን ናቸው? በላይ ኑዋኔሪ ምንድነክ ኑዋኔሪ? ኧረ ቆይ አንተ ቆየኝ። ቆይ ኬፓ ሁለተኛ አይደለም ሶስተኛ አይደለም እንደው ቢቻል ኦቨር ቤንች መሆን ያለብህ በረኛ ነህ። ወዳጅነት እኮ ነው። ግን ምንድነው መሆን ያለብህ? ምንድነክ ኑዋኔሪ? ውሰት አምሮክ ነው ውሻዬ። እንዲህ ልቀቁኝ በል። የለህም እኮ መሀል አባቴ የለህም እንዴ ሀቨርት። እሺ ቆይ ኧረ ጉዴ ጄሱስ! ኧረ ማነህ የሳውዲ ክለብ የተባልከው? ፍጠን እንጂ ውሻዬ ፍጠን እንዴ! እና ምንድን ነው ዋናው መወዳጀት ነው። አያችሁ፣ እንዲህ ተወዳጁ በቃ። ዶርትመንድ ይሄን አይተሽ ደግሞ እንደዚህ ይሆናሉን ብለሽ እንዳትዪ። በኤምሬትስ ካፕኛ ቀልዳናቅ። አርሰዬ አንቺንስ ሰጡሽ ለጠፉሽ? ወይኔ ለጥቂት እኮ ለጥቂት በሁለት ጎል ልዩነት ብቻ ደርሳችሁ ነበር እኮ። እውነት ሁለት ጎል ልዩነት ባይኖረው እኮ ታሸንፉ ነበር። ሰው ህመም ላይ አትሳለቁ፣ አትቸኩሉ። የራሷን ሳታቅ ምን ይባል የለ። ሲጀመር የቀጣይ ዓመት ፕሪሚየር ሊግ አሸናፊ አርሰናል ነው የሚሆነው። ማንም እንዳይከራከር። ይሄ እውነታ በቃ ይሄ ተረጋግጧል። በአንድ ቀን ሁለት ያልተሸነፉም ሲያሳዝኑ። አይ ኬፓ ጮቶ በዲኤስቲቪ እየተላለፈ መስሎት ይሁን እኔ እንጃ። ልክ ሲገባ በዚህ ዞሮ በዚህ ተመስጦ ቆመታ ያለ ሜዳ ውስጥ እኮ አለ ነው። በቲቪ ያየኸው መስሎ ነው። አንተ ደንቆሮ ከቼልሲ ከገዙ አይበጁ። አንቺ ማቱ 2.5 በጨዋታው ላይ ይቆጠራልሽ። ገንዘብሽን አፈሽ በቃ አንተ ይመች። ግን ሌላ የጩጬ ማአት አርቴታን እና ጄሱስ ተቃጥለው ሊሞቱ እንዳለ በቃ ለመዝናናት ፈታ ማለት ነው የሚፈልጉት። ጩጮቹ መጫወት አይፈልጉም። በቃ አርቴታን ቢወጉት ሁላ በስካንቺ ደስ ይላቸዋል። እንዳለ የጩጬ ማአት ሰብስበን ያው ግን ለማንኛውም እንዳይረሳ ቤስቱ አለ። ያው በዚህ እኛ ዝም ብለን የሆነ ለኬፓ ምናምን ህፃናቱን የሆነ ለመናገር ያህል እንጂ ቤስቱ አለ እንዳይረሳ። በሪያል ቤቲስ 3-1 ስለተሸነፈን አይደለም። ውጣ
በእናትህ ውጣ፣ ክለባችንን ለቅ፣ በአላህ ውጣ። እንዴት ወድህ እንደነበር ስትመጣ እንዴት እንዳከበርኩ ክለባችንን ከፍ እንዳረክልን አውቃለሁ። እሺ ግን በቃ ውጣ። ቀጣይ ሲዝን ካየው እጠላሃለሁ። ስለዚህ ውጣ።